እና ኒኪታ ከዚህ በኋላ ቢያንስ 3 ጊዜ እየመጣች እዚህ መጠቃት ይኖርባታል። አስጠቃሃት፣ አስደፈርካት፣ አስለጠፍክ። What country is this? አያውቁም ብሎ እኮ ነው ያንተው ካንትሪ በጂ what the fuck ማን ይገባ ወሳብ ፍቂ እቂ ተቀበየኝ እቺ ሱሉ አያውቁም በደ ታተበናታ no problem back ተደበላለን this is ለሚኩራ ወንድም ለሚኩራ አራዳ ግራንድ ፉ hello it's me የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ወድቃን የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደሞዝ እጄን ያደግኩት? የእናቴን የሴት። እሺ ያው በጧት ነው መርዶ የሚነገረው። እሺ እንግዲህ ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እስቲ ዛሬም እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። እስቲ በአንዳንዶቹ እንስቃለን፣ እንጫወታለን፣ በሌሎቹ ደግሞ እንማራለን፣ ትምህርትም እንወስዳለን ብዬ አስባለሁ። እስቲ አብራችሁን ቆዩ እስከመጨረሻው። ያው ሁሉ ጊዜ እንደምላችሁ ቪዲዮን ከመጀመራችሁ በፊት ላይክ አድርጉልኝ። እናንተ ላይክ ስታደርጉት የኔ ቪዲዮ ብዙ ሰው ጋር እንዲደርስ ያደርገዋል፣ እኔን ያገዘኛል። ለእናንተ ግን አንድ በተን ነው። ስለዚህ እሷን በማድረግ ተባበሩኝ። ቀጥታ ወደ ቪዲዮቹ ልግባላችሁ። እስከመጨረሻው አብራችሁን ቆዩ፣ ተከታተሉ። ታኩር ኧረ ዛሬ ደምደም ብሎኛል። ያራዳለኝ አያቴ በገጀራ ግርፎ እንዳሳደገ ታውቂያለሽ? አቺ ናና ህፃን ነኝ አንተ የምታርቂት የመሰርከች እኔ እዚህ ሰፈር ማን እንደሆነ ካውቀዋል። ወይኔ ጀምበጭ በቃ እንዴ ናና ኧረ እኔ አይደለሁም ወንድሜ፣ ላንተ አላሰብኩትም። እዛ እኮ ፈጥሮ ገብቶብኝ እኮ ወይኔ አንቺ በዚህ ልጅ ነው እንደዚህ የምታውቀው? ኧረ አይደለም ወንድሜ፣ አሁን እኮ ጅም ቤት ገብቼ 3 ቀን እና ይለል ልብ ያበጠና ለዛው እኮ አዲስ ጅም ቤት እኮ እዛ ተከፍታ የሚገርም ጅም ካላመንሽና ወስጄ ላሳይ ወንድሜ። እናቴ ትመት ፈልጌው እኮ አይደለም ልቤ እኮ ነው። ኧረ እባክሽ አዎ እናቴ አይ ታኩር ጂም ጀምሬ 3 ቀን ልብ ያበጣል። አዲስ ጂም ጀማሪዎች ተመልከቱ፣ እንዲህ ነው በቃ የሚያደርገው። በፊት ያኔንም ቀድሚ የጀመርኩ ሰሞን ቆዳ ነው የሚጠብለው። በቃ አባቴ ቆዳ ይጠባል እና በቃ ስፖርት ስትጀምር በቃ የሆነ የጠነካከርክ ምናምን ሲመስልህ በቃ የሆነ ትግል ምናምን ከሰው ጋር መላፋት በቀልድ ምናምን እያደረግ ጉልበትን ነው የምትለካውና ጂም ብረት መክፋት ከአይምሮ ጋር አይምሮን ያሻሽላል ይባላል። በፊት ግን ያደንዛል። አሁን ያሻሽላል ነበር የሚባለው፣ በፊት ግን ያደንዛል ነው የሚባለው። እና እስቲ ያሁንና የበፊት አሰራር ከተለየ አላውቅም። You have beyond jealous part 8 I'm just going to need some signatures if I could just get that back. አልበረደም? አይ ብርድ ልብሱን ሼር እናድርግልህ ነበር። ካልበረደ ተው እንዴ። ኧረ በርዶኛል፣ በጣም ይበረደኝ። ወንድ ልጅ ምንም እኮ ነው ማልባን ነው እልል ያልኩ ፋራ በጣም ነው እንጂ በረደኝ። ምን ዘላብደው? እኔ እና አንቺ ተግባብተናል። በቃ ተዩ ያማል በሙሉ ምን ሆንክ ነው? ቲቪው ግድግዳው ላይ ነው፣ አፍንጫዬ ላይ አይደለም። አዎ ብርድ ልብሱን ሼር እናድርግ አላልሽኝም? ውጪ እየዘነበ ስለሆነ ከበረደ ብዬ ነው። አቦች ሴትዮ ሳታስጨልለኝ አፈታኝ። ፊልሙን ማየት እንድንቀጥል ነው የተባሽ? አዎ ነው። ሌላ ምን ይሆናል? Really nigga? ወይ በላቸው። አሁንስ ተግማማ። ለምንድን ነው ሁሌ የሚናገረው ነገር ሌላ ትርጉም የሚሰጠው? ሁሉን ነገር ለምንድን ነው ሴክሹዋላይዝ የምታደርገው?
እኔ ሴት ጓደኛዬን ብትሆን እንዳይበርድሽ ነው የብርድ ልብስ ውስጥ ግቢ ማለት አይቀርም ነበር። ሁሌ ሰፍ የሚያደርግ ነገር ትናገሪና ምናምን ስትባይ እኔ ለሴት ጓደኛዬም ቢሆን እንዲህ ነበር የሚለው ልፋጫ እራኡ አሻማሽ ምንድነው? አላማይማ ያለ ምንም ንትርክ ይሄን ፊልም አይቶ መጨረስ ነው። Are you serious right now, bro? ቱከታ ቅርሻታ ምን ትቀረሽብኛል? እንደዚህ አይነት ሴቶች በቃ እንካ ግን አትንካ ይባላል። እረፍ የፍሬንድ ዞን ውስጥ ብትከቱ ሴቶች ከባድ ጭራሽ በዚህ እኔ እኮ ብልጥ ነኝ ይላል ማለት ነው። አይገባኝም። በቃ በራሱ ሁለቴ ነው የሚጸጸተው። አሁን ይሄ ልጅ አንድ አልበረደኝም በማለቱ ሁለት ደግሞ ሰፍ በማለቱ። ለማንኛውም ትችያለሽ። እቺ ልጅ ጎበዝ ናት። አዲስ ልጅ ናት ግን ጎበዝ ናት። እስቲ አንድ ሌላ አላት። እስቲ ፓርት 9 you have ወንድ ጀለስ ፓርት 9 እስቲ አቤት ምን አባክ ሆነ ነው ስልክ ማታነሳው? ምን ፈለግሽ? ሌላ ጊዜ ምን ፈልጌ ነው መጣው? እኔ ምን አውቃለሁ ከኔ ምን ፈልገሽ እንደምመጪ? ምን አባቷ አግኝቶ ነው ዛሬ ደግሞ የተሰራው? ወንድ ልጅ ቆረጠ ሲባል ሰምተሽ ታውቂያለሽ? አላውቅም። አሁን ስማ ወንድ ልጅ ቆርጧል። ሁለተኛ እንዳትደውይ እንዳትመጪ። የኔና ያንቺ ነገር እዚህ ጋር ያብቃ። ምን አደረኩ? ግድ የለሽም ትንሽ ልሰንብት። እንደዚሁም ኑሮ አልገፋ ብሎኛል እንኳን አንቺ ተጨምረሽበት። ምን በድዬ ሀቅና ነው እንደዚህ የምትለኝ? ምን ያልበደልሽ ወል ፋንሰካከሳ በቃ አንጀቱን ማልበላ ሊላ እንዴ ዛሬ አንድ ቀን እንባሽ ጠብ ብሎ አያውቅም ትላለች። አጫጭደናል በቃ አክቲንግ ጎበዝ ነሽ። መድረክ ቢጤ ፈልገሽ ታውኝ። የሰው ህይወት ላይ አይደለም የሚታወነው ነው። አዎ ጨጓራዬ በቃ አልቻለም። እሺ በውሳኔክ እንደማትጸጸትበት ተስፋ አደርጋለሁ። በስመ It was at this moment that he knew. He got back to the wetmed. Fucked up. እዚህ ደረጃ ኧረ ተው የወንድ ልጅ መከራ እኮ በቃ እቺ ልጅ ጎበዝ ናት። ማርያምን ትችያለሽ። ማኪ አንበሳ በቃ ትችያለሽ። አጨብጭበናል ብላለች ራሷ። እኔ ራሱ አንቺ አጨብጭቤያለሁ በቃ አጨብጭቤያለሁ። አንተ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ ዋት ፋክ ማን ይገ ወሳብ ፍቂ አያውቁም በደ አለ ኖ ፕሮብሌም ባክ ተደበላለን ዲስ ለሚኩራ ወንድም እሺ ፉርቲና ኖ ፕሮብሌም በጂ ፋክ ሜን አያውቁም በደ ፋዝሩን ቢዚ ምን ተጨነስከ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌንስዴይ ፍራይዴይ በጂ ሳተርዴይ መርጠላ ፉል ፓኬጅ በጂ አልቻለም እንዴ አሞራኝ ተስከይ ላይ ከበጂ ተደበራች ወዳጅ አተ ዩቲዳስ ግዳም እንደኛ አይደለች እንዴ ትችላለች። ማርያምን እነሱ እንደ ምንም አልቻለ አባ ምን አላታችሁታል? እንዴት እንደምታወራ አው ያራዳ ልጅ ናት እቺ ልጅ። እኔ ትምቸኛለች። ትችያለሽ ቡድ እነሱ ነው አልቻሉበትም። እንትና በረከት በደንብ የማማዝናሽ የማማዝናሽ ነው እሱ ቢያምርበት እንዲህ ዱርዬ ራፎር አይችልበትም። ዩቲ ግን አንደኛ ናት። እሳት ናት። እሳት ቴክኖሎጂ
تكنولوجيا እንዴ ምንድን ነው ያደረገው? ኧረ ደግመን ነው። እሺ በፍሬኑ ነዳጅ። እሺ በቴክኖሎጂ ይህንን ሞተር ለማያውቅ ሰው ሰጣችሁ አባቴ ድብን እንዳይል። ምናልባት ግን ሳውንድ ብቻ አስገብተውበት ይሆናል። መቼም ቀይሮት አይሆንም። የሰው ክልትው ሊያደርጉ ካልሆነ በስተቀር ቴክኖሎጂ ያወራ። እሺ I show speed close to this in Ethiopia. Gosh. Wait, what the? Oh hell no! What is? Oh hell no! What the fuck my twin doing? አንቺ ስፒድ ነው አይመስልም? ሂዲ መጣ ነው ደግሞ። Wait, what the? Wait, what the fuck? What the? Oh hell no! What is? ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናታል። እና እነዚህ የውጭ ዝርያዎች አብዛኛውን ጊዜ በራሳቸው ብሪድ ማድረግ አይችሉም፣ እገዛ ያስፈልጋቸዋል። እና ከስንት አሰልቺ ሙከራ በኋላ ተሳክቶልን ብሪድ አድርገናቸዋል። ያገኘነውም ቦርቦይል በጣም አሪፍ ነው። ሄድ ሳይዙ ምናምን ሰውነቱ ጄኔቲክሱ የሚገርም ነው። እና ኒኪታ ከዚህ በኋላ ቢያንስ 3 ጊዜ እየመጣች እዚህ መጠቃት ይኖርባታል። አስጠቃሃት፣ አስደፈርካት፣ አስለጠፍካት። ኧረ ጉድ! ወየኔ መጨረሻ ብዬ ደግሞ መጨረሻ የውሻ ስር ተመልካች ነው። ኦሮ በለው ወደ ንጉስ ያለ አንተ በሳምንት 3 ጊዜ ማግኘት አለባት። ሉፕ ምናምን ትጠቀም ንገራ። አበዛሻለሁ አባቡ ስም ሲያወጡ። ና ወንድሜ ና እዚህ ላይ ናዝች ላይ በጭጭ በል በጨጨጭብን እኮ አሁንስ ሜጃ የለንም ስንል ጭራሽ የውሻ ስር ያቀጥ። በቃ ወንድሜ ከነካካው ነገር በነካካጅ ነው ክፉ ነገር አታናግረኝ። እንደዚህ አይነት ነገር የተወገዘ በኢትዮጵያ ኮንቴክስት ብሎ አይሆንም። ምክንያቱም ውሻ ስር ያረገች አላረገች እኛ ምን ገዶን። በዚህ ሰዓት የኢትዮጵያ ሕዝብ ኑሮ ነው እያጠቃው ያለው። ጭራሽ አጣን ውሻም ታስጠቃብናለህ ፊት ለፊት ላይ። እኛማ ይበለን ዝም ስንል ነው መጣችሁ የምታደርጉ። ለማንኛውም ወንድሜ ፋማ ለመሆን የምትሰራውን ስራህን በወድልህም ስሪያውን ግን አልወደድኩልህም። ስሪዋ ትንሽ አትነካካ። የውሻ ሚኒስተር ቢኖርማ እንደዚህ ነፍሳቸው እስኪወጣ ድረስ ያለከለኩ ራሳቸው ከረባት እስኪያክል ድረስ ማስና ይላቸው። ለማንኛውም ለቤቱ አዲስ ናችሁ ፎሎ ላይክ ሼር እና ኮፒ ሊንክ አድርጋችሁ እንዳትረሱ። ማፊ ሙሽክላ ፎሎ ላይክ ሼር ሰብስክራይብ እያደረጋችሁ ሰብስክራይብ። አይ ኒኪታ የዚች ኒኪታ ጉዳይ በቃ እንትና ራሱ እየሰራበት ነበረ። ነባራ ኪሎ ከዚህ ቀጣይ ያስገባላችኋል። ነባራ ኪሎም ሰርቶበታል። አይተሙ ዛሬ ኒኪታ የምትጠቃበት ቀን ደርሷል። የምትጠቃበት ቀን ማለት ላይክ ሴቶች ከወንድ ጋር የሚገናኙበት ጊዜ ማለት ነው። የምር ጀግና አከበርኩ። የምር እንዴ በአሁን ሰዓት ለጓደኛ እንኳን እኮ የሚሆን ጠፍቷል እኮ። የኒኪታ የዚች የውሻ ስሜት መርካት ለኔ መርካት ነው ደስታዬ ነው ብለ ነዳጅን አቃጥለ በተወደደ ነዳጅ ሄደ። አላቅም እንግዲህ ሩምም ልትይዝላችሁ አስበው ይሁን አላቅም። እንግዲህ ከዚህ በኋላ የሚፈጠረው ደግሞ ሌላ ደግሞ ኒኪታ ላይ በጣም ውለታ ነው የሚሆነው። እኔ ግን የምመክረው ወሬ አታብዛባት። በቃ እንደምታያት ያለሽ ነው በቃ ትሰማለች። ኒኪታ ሳስበው ትሰማለች። ልትጠቃም እንደሆነ አታጓጓት። እንግዲህ በደውኩ ማለት ነው ይቀራት። በቀጣይ ደግሞ እንትን ሰው ማስጠቃት ብትጀምር በጣም ያዋጣል። በጣም እንዴ የነዳጅ ከፍለን ነው ለምንጠቀው። ይመቻባት። በጣም አሪፍ እየሰራሽ ያለሽ ሰው ማስጠቃት ጀምር በሰልፍ ነበር የሚጠቁልን። አይነባ የተመታ ሰው ነኩ ነባ።
እንደምታዩት ትሰማለች አለ። አታሳዝንም? ወይኔ ኧረ ደማ ገደልከኝ። ይችላል እኔ ደማ ይችላል። ብቻ አታጓጓት። በቃ ለማንኛውም አታጓጓት። ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናታል። ሙሽራዬ እሺ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ሆድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጧት ነው መርዶ የሚነገረው። እሺ እንግዲህ እቺን ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለያየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለ እሷን የተናገረችውና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪያ የምትመለከተው ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍ ኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው፣ እሱ መድኃኒዓለም ነው። እንደኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኳሪያ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሐሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ። እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላል ወይም አግሬሲቭ ሆና ሊሆን ይችላል ብዬ አሰብኩ። ከዚህ በፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሃል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄንን ቪዲዮ የሰራችው ማለት ነው። ታዲያ እህታችን ቲክቶክ አካውንት አላት። ኦፍ ኮርስ እኛም አለን። ነገር ግን የሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ሌሲት ቢ ይሁን እስቲ። መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ፣ እኔ ላሳያችሁ። እኔ ላሳያችሁ። ታዲያ ከሷ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ይወስደናል ማለት ነው። ይሄን ፔጅ እንደምትመለከቱት የሷ ፔጅ ነው፣ ያው በስሟ ነው የተመሰረተውና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ነቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ። እና የዚህ ፔጅ ላይ ዋና ሐሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደምብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱ ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናንስ ያደረኩበት መንገድ ልክ ላይሆን ይችላል፣ ግን ይሄንን ቃል ተመልከቱት። ቆይ ከዛም ጎግል ላይ እንገባና ይሄንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ፣ ግን ዲፕሊ ጎግል አድርጌው አላቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይሄንን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን የተነበየላችኋል ማለት ነው። ይህ ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው፣ ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ። በነገራችን ላይ ይሄንን አበባ የሆነ ቦታ አይቼዋለሁ ልበል ብቻ እንደዚህም አለ ለማለት ነው። ይሄም ሌላ አይነት መንገድ ነው። እና መቼ እህታችን መቼ እንደዚህ አይነት ስራ ሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያችሁ።
መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኗን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኛነት ላይ የተጻፈው ደግሞ በበርዝዴይ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እህታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች። ከስተም ሪዲንግም አላት። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በረንብ በዲቴል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይሄን መልስ አገኛላችሁ። እኔ አይደለም ያልኩት ጎግል ነው ያለው። ቃሉን ወስጄ በአማርኛ እንዲተረጎምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከሷ ጋር የነበሩ ጓደኞቿ የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ። ማን ነው የምትከተሉት? አሁንም አዲስ ነገር ካለ ወደ እናንተ ያው ናቸው። በእናትህ መልካም ቀን። ገና ለገና እንደዚህ ፌሚኒስቶችን ላለመናገር ምናምን ብሎ ወደዛው ናቸው። በቃ እንደዚህ ጸረ ወንድ የሆነ ሙቭመንት ይዘው የትም አይደርሱ። በቃ መጨረሻቸው ወደ እንደዚህ አይነት ነገር ወደ አልተፈላጊ ነገር ነው የሚገቡት። ግልጽ ነው። አካሄዳቸው እኮ ያስታውቃል። ከዚህም የከፋ ነገር ሊኖር ይችላል ገና። እስቲ ከዚህ ቪዲዮ በኋላ በጣም ብዙ ይሄ ቪዲዮ በጣም ተናፈሰና ብዙ ሰው ጋር ደረሰ እና እሷም እስቲ ያደረገችውን እንስማ። ቀጣይ ቪዲዮም ሰርቶባታል። በትናንትናው ዕለት እንግዲህ እቺ ከኋላ በምትመለከቷት እህቴ ላይ እንግዲህ ቪዲዮ ሰርቼ ነበር። እሷ በሰጠችኝ ሙሉ ኢንፎርሜሽን ማለት ፔጅ ላይ በነበሩ ኢንፎርሜሽኖች ላይ ዲፔንድ አድርጌ ነው ሁሉን ነገር የተናገርኩት። ከዛ ውጪ ያመጣሁት ነገር የለም። ነገር ግን በዚህ 24 ሰዓት የተቀየሩ ነገሮች አሉ። በመጨረሻ ደግሞ መፍትሄው ምን እንደሆነ የራሴን ሐሳብ እናገራለሁ። በትናንትናው ዕለት እንግዲህ ያንን ቪዲዮ በመሰራበት ወቅት እንግዲህ ፔጇ ይሄንን ይመስል ነበር። የዛን ጊዜ ስክሪንሾት ያደረኩት ነው። ሊንኩም እዚህ ጋር እንግዲህ አታች ተደርጎ ነበረ። ነገር ግን በዛሬው ዕለት የሆነውን ነገር ላሳያችሁ። የዛሬ ፔጇ እንግዲህ ይሄንን ይመስላል። እንደምትመለከቱት እንግዲህ ሊንኩ ተነስቷል። ትናንትና 3 ሊንኮች ነበሩ። ዛሬ ግን 2 ሊንኮች ነው ያሉት። እኛ ያወራንበት ሊንክ ተነስቷል ማለት ነው። አዌር ሆናለች ማለት ነው። በተጨማሪም እንግዲህ ዲስክሪፕሽን ላይ የነበሩ ነገሮችም ተቀይረዋል። በዛው ምትክ እንግዲህ ቻው የሚል ነገሮችን ፖስት አድርጋለች ማለት ነው። ነገሩ ግን ላይ ነው ወይም ከፌሚኒስት ጋር የተያዘ ነገር የለውም። ይሄን ነገር ሐሳብ እንድትረዱት ፈልጋለሁ። ነገሮች ኢትዮጵያ ውስጥ ይካሄዳሉ እኮ ይሄ ነገር ኖርማል ነው ብላችሁ ለምትሉ ሰዎች አዎ እንደዚህ አይነት ነገሮች ስራዎች ሊኖሩ ይችላሉ። ነገር ግን በድብቅ የሚደረጉ ነገሮች ናቸው። ፐብሊክ የወጡ ነገሮች አልነበሩ እና ምን መፍትሄ ብዬ የማስበው እቺ ልጅ ወደ ቀልቧ እንድትመለስ ጥሩ አስተሳሰብ ላይ እንድትደርስ በየግላችን በየሃይማኖታችን ለሷ ሁላችንም ጸሎት እናድርግላት፣ በጸሎታችን እናስባት። ይህ ነው መፍትሄ ሊሆን የሚችለው። እናም ቀደም እንዳልኳችሁ ነው አሁንም አዳዲስ ሐሳቦች ሊመጡ ይችላሉ። ቪዲዮ ቫይራል በወጣ ቁጥር አይሆፕ ሌላ ዲስከሽን ካልተነሳ እሷ ከፔጇ ላይ ይሄን ነገር ሪሙቭ ስላደረገችው ነገሩ እዚህ ጋር ቢቋጭ ደስ ይለኛል። ሁሉም ሰው የራሱ አመለካከት፣ የራሱ አስተሳሰብ፣ የራሱ ሃይማኖት አለው። በዛም ማምን ሰው ነኝ። ነገር ግን እንደዚህ አይነት ነገሮች አይናቸውን አፍጠው ሲመጡ ግን ዝም ማለት የለብንም ብዬ ስላሰብኩ ነው ይሄንን ቪዲዮ የሰራሁት። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። አመሰግናለሁ። እንቃጦጥ ምን ከፌሚኒስት ጋር ምናምን እያያዝኩት ይያዛ ፌሚኒስት ሴት ኧረ በጣም ነው የሚያስጠሉት እነሱ። በቃ የሴት ልጅ ጥቃት ምናምን እሱ አይደለም ፖይንታቸው። በጣም አንዳንዶቹ በእንደዚህ የሴት ልጅ ጥቃት ምናምን በሚል ማር የተለወሰ መርዝ ነው የሚረጩት። በማር የተለወሰ መርዝ በቃ ከወንድ ጋር ከባህል ጋር ከሃይማኖት ጋር የሚጋጭ ነገራቸው ሁሉ ግራ በማር የተለወሰ መርዝ በቃ የሴት ልጅ ጥቃት የሴት ልጅ መብት ይከበር ምናምን በሚል ሽፋን ግን ሌላ ነገር የሚያራምዱት ከፌሚኒስቶች ጋር እንዳያያዝብኝ ምናምን። ኧረ በተያያዘ በእናትህ እንዴት እንደሚያስጠሉ በጣም የሚያስጠሉ ሰዎች ናቸው ፌሚኒስቶች። ግን አብዛኞቹ የሚረዱት አይመስለኝም። ማለት ይሄ በማሩ አሁን ይሄ በሴት ልጅ ጥቃት ምናምን በሚለው እሱን ብቻ አስበው ፌሚኒስት ነን የሚሉ ሴቶች ብዙዎች አሉ። ግን ዋና
ከወንድ ጋር ያላቸውን ግንኙነት ከቤተሰብ ጋር ከባህል ጋር ከሃይማኖት ጋር እንደሚያራርቃቸው ልብ ያሉት አልመሰለኝም። ልብ ቢሉት አንዳንዶቹ ግድ የላቸውም ቢያራርቃቸውም፣ አንዳንዶቹ ግን ያስተዋሉት አይመስለኝም። ለዛም ነው እዛ ፌሚኒስት ምናምን የሚሉት እንጂ እኔ ጤነኛ አይምሮ ያላት ሴት ፌሚኒስት ምናምን ስትል ምትል አይመስለኝም። እንደ በአጠቃላይ ጤነኛ አይምሮ ማሰብ የሚችል ሴት ፌሚኒስት ነኝ ብላ ታላለች ብዬ አላስብም። እንግዲህ ውድ ዩቲዩብ ቻናል ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ በአንዳንዶቹ ደግሞ እንደተማራችሁባቸው ተስፋ አደርጋለሁ። በቀጣይ ቪዲዮዎች እስከምንገናኝ ሰላም ቆዩልኝ። እስካሁን ላይክ እና ሰብስክራይብ ካላረጋችሁ እባካችሁ አሁን ላይክ እና ሰብስክራይብ እንድታደርጉልኝ በትህትና ልጠይቃችሁ። ውድ ዩቲዩብ ቻናል ቤተሰቦች ላይክ እና ሰብስክራይብ አድርጉልኝ። ወዳችኋለሁ። በቀጣይ ቪዲዮዎች አገኛችኋለሁ። ቻው